ኤፍራታ እውነት ለመናገር በጣም ታሳዝናለች። የዛሬ ሁኔታዋ በጣም ልብ ይሰብር ነበረ። እንግዲህ ናታንን ለማዳን ብላ ያፌትን ለማግባት ወሰነች። ምክንያቱም ምንም አማራጭ አልሰጣትም፣ ለማሰቢያ ጊዜ እንኳን አልሰጣትም ነበር። ናታን ከሚጎዳ በድጋሚ እስር ቤት ከሚገባ ብላ ያፌትን ልታገባው ወስናለች። በጣም ታሳዝናለች ሁኔታዋ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው እንድትከታተሉ ስል ከልቤ እጠይቃለሁ ማለት ነው። ዛሬ እንግዲህ ሐረግ ድራማ ክፍል 62ን ይዘን መጥተናል። በዚህ ክፍል በጣም አሳዛኝና ልብ ሰባሪ ነገር ተፈጥሯል። እሱም ደግሞ ኤፉዬ ነገር ነው። ኤፉዬ እንግዲህ በባለፈው ታስታውስ ከሆነ ባለፈው ክፍል ላይ ያፌት አስገድዷት ነበር። ምክንያቱም እሱን ማታገባው ከሆነ ናታንን እስር ቤት እንደሚያሳስረው አስረግጦ ነግሯት ነበረ። ያለት አማራጭ እሱን ማግባት እንደሆነና የናታን ሕይወት እጇ ላይ እንደሆነ በእሷ ውሳኔ የሚወሰን እንደሆነም አስረግጦ ነግሯት ነበረ። ኤፍራታ ደግሞ እንኳን አይደለም ለምትወደው ለምታፈቅረው ወንድና ለማንም ሰው መስዋዕትነት የምትከፍል ልጅ ናት ማለት ነው። እና እንግዲህ የእሷ ናታን እንዳይጎዳባት ብላ በስተ መጨረሻም ያፌትን ለማግባት ወሰነች። አገባለሁ ብላ ቃል ገባችለት። ምክንያቱም ናታን ሰው ሲገድል የቀረጸውን ቪዲዮ ፍላሹን ለፖሊሶች ሊያስረክብ በሱ ስር የሚሰሩትን ሰዎች ፖሊስ ጣቢያ ድረስ ሄደው ስልክ እንዳናግሩት አድርጎ ነበር። እሷ ፊት ሆኖ ያፌትም ከጓደኞቹ ጋር ደውሎ ኤፍራታ እንድትሰማው ብሎ በቃ እጃችሁ ላይ ያለውን ፍላሽ ለፖሊሶች መስጠት ትችላላችሁ ብሎ አናገራቸው። ኤፉዬም ደግሞ በናታን ላይ የሚጨክን አንጀት ስለሌላት በቃ ተስማምቻለሁ፣ ላገባህ ወስኛለሁኝ፣ አንተ የምትለኝን ነገር ሁሉ ላደርግ ተስማምቻለሁ፣ እባክህን ለፖሊሶች አትስጣቸው፣ በድጋሚ ናታን የሚታሰር ከሆነ በድጋሚ ሰው አይሆንም። ቆይ አንተ ይህን ልታደርግ ያሰብከው ምንድን ነው? እሱን ለማናደር ነው? እሱን ለመጉዳት ነው? ምንድን ነው ችግር ከእሱ ጋር ያለው እያለች ብትለምነውም እሱ ግን ምንም አንጀቱ የሚራራ ሰው ስላልሆነ አንድና አንድ አላማው ናታንን መጉዳትና የእሱ የሆነን ነገር እየነጠቀ ልቡን መስበር፣ እሱን ዝቅ ማድረግ ስለሆነ ይሄ ደግሞ ግልጽ ነው እና ምንም ነገር ልመናዋን ሊቀበል አልቻለም። ከዚያም በኋላ እንግዲህ ኤፉዬ ልትወርድ ስትል የውልሽ ደግሞ አንድ ነገር ልንገርሽ፣ ናታን ይህን ነገር ማወቅ የለበትም፣ ሰው እንደገደለ ራሱ ማወቅ የለበትም። ምክንያቱም ለሱ ብትነግሪው ሰው እንደገደለ ካወቀ አንቺን እኔ እንዳላገባሽ ብሎ አንቺን ለማዳን ብሎ እሱ ራሱ እጁን ለፖሊስ ይሰጣል። ስለዚህ ይሄን ደግሞ እኔ አልፈቅድም። ስለዚህ በምንም ተአምር ይሄን ነገር ልትነግሪ አይገባም፣ ለማንም ሰው እንዳትናገሪ ይላታል። ኤፉዬም ደግሞ አማራጭ ስለሌላት ተቀብላ ከመኪና ወርዳ ልክ እንደ በድን ብቻዋን እየሄደች ነበረ። ምን እንደምትረገጥ እንዴት እየሄደች እንደሆነ ምንም የምታውቀው ነገር የለም። በቃ ልክ እንደ ሞተ ሰው ራሱ እየሄደች ነበር መንገድ ላይ። ከዛም በኋላ ህይወት ተከትላ ኤፍራታ ኤፍራታ እያለ ስጠራት ራሱ አልሰማቻትም። ምክንያቱም ያየችውና የሰማችው ነገር በጣም አስደንጋጭ ያልጠበቀችው ነገር ስለሆነ ይሄን ነገር ደግሞ ያፌት ሆን ብሎ ያደረገው ነገር እንደሆነ ስለምታውቅ ያው በጣም ለሷ አስደንጋጭና ልብ ሰባሪ ሆኖባታል ማለት ነው። እቤት ውስጥ ደግሞ ገነት እንግዲህ ያው ሚስጥሩ ተጋለጠብኝ ብላ እያሰበችና የተጨናነቀች ትገኛለች። እንዲሁም ደግሞ የዛሬው የኤፉዬ ሁኔታ ብዙም ደስ ስላላላት ተጨናንቃ ትገኛለች ማለት ነው። ከዚያም በኋላ ህይወት ስታናግራት ምን ፈለግሽ? ተይ በቃ ምን ፈልገሽ ነው ከኔ? እኔ በቃ ደህና ነኝ፣ አታይኝም? በጣም ደስተኛ ነኝ አለቻትና ትታት ሄደች ማለት ነው። እንግዲህ ህይወትም ጓደኛዋ ጋር ፖሊሱ ጋር መርማሪ ፖሊሱ ጋር ደውላ ኤፍራታን አግኝቻታለሁ፣ ግን ምንም ደህና አትመስልም። ምክንያቱም አሁኔን የምታቀኝ የቤዛ ጓደኛ እንደሆንኩ ስለሆነ ከአጠገቤ ራቂ፣ ምንም አልሆንኩ ብላ ጮኸችብኝ። ስለዚህ ግን ሳያት ምንም ጥሩ ሞድ ላይ ያለች አትመስለኝም፣ የሆነ ነገር ሆናለች ብላ ነገረችው። እሱም ደግሞ እንድትከተላት ነገራት። ከዛም በኋላ ኤፉዬ ቤት ውስጥ እንባዋን ጠራረገችና ራሷን አስተካክላ ወደ ቤት ስትገባ ገነት አገኘቻት። የኔ ልጅ መጣሽ እንዴ? ቆየት ነው የሄድሽው? ደግሞ ከመቼ ወዲህ ነው ሉሊት ልሸኛት ብለሽ የምትሄጂው? ምን ሆነሽ ነው? ቆየ የሆንሽው ነገር አለ? እስኪ አንዴ ቁጭ በይና እናውራ አለቻት ገነት። ኤፉዬ ግን ምንም ልትሰማት አልቻለችም። ትታት እኔ ደህና ነኝ አሁን ማረፍ ፈልጋለሁ ብላት ነው ትታት ሄደችው። ከዛም በኋላ ናታን መጣና ኤፍራታ እንደመጣች ነገረችው ገነት።
እና አናገረች ስትላት አይ ምንም አላናገረችኝም፣ ብቻ ሲያወጥሩ አትመስልም፣ የሆነ ነገር ሆናለች ልጄ። አዎ አንድ ነገር ሆናለች፣ እስኪ ሂድና አናግራት አንተ ትሻል እንደሆነ አለችው። ናታን ሄዶ ሊያናግራት ክፍሏ ቢገባም እሷ ግን ተኝታ እያለቀሰች ነበር። የተፈጠረውን ነገር እያሰበች በጣም እያለቀሰች ነበር። ነገር ግን ምንም አማራጭ አልነበራትም። ናታን ገብቶ የኔ ጨረቃ እንዴት ነው ከውጭ መተሽ ጠፍተሽ ቆይተሽ እኔ ሳታናገርኝ ምንም ነገር ሳትኝ በሚስጥር ተደብቀሽ ወደ ክፍልሽ መመጩ እንዴትስ ቢያስችልሽ ነው ብሎ ቢጠይቃትም ኤፉዬ ግን እሱን ማናገር እንደማትፈልግና ብቻዋን መሆን እንደምትፈልግ ነገረችው። እና እባክህ ናታን አሁን ብቻዬን ተወኝ፣ ብቻዬን ነው መሆን የምፈልገው፣ ብቻዬን ራሴን ማዳመጥ ፈልጋለሁ፣ እባክህ ተወኝ ብላ ነገረችው። ከዛም በኋላ ናታንም ሊተዋት እንደማይችል ነገራት። በቃ አይገባህም እንዳንተ፣ በቃ ተወኝ፣ ብቻዬን ተወኝ፣ እኔ ማውራት አልፈልግም ብላ ጮኸችበት። እንዲወጣ ጮኸችበት። ናታንም ደግሞ ደንግጦ ወጣ። የሆነ ነገር እንደሆነች ገብቶታል። ነገር ግን እሷን ሊጫናት አልፈለገም እና ሁኔታዋ በጣም አስፈርቶታል። እየሆነች ያለችው ነገር በጣም አሳሳቢ ጉዳይ ሆኖባቸዋል። ያለ ምክንያት እንደዚህ እንዳልሆነች ግልጽ ነበረ። ሉሊት መጣችና ስለታዘዘችው ስራ መረጃ ይዛ እንደመጣች ልትነግራት ብትፈልግም ኤፉዬ ግን ስለዛ ጉዳይ የምትሰማበት ሁኔታ ላይ እንዳልሆነች ነገረቻት እና ብቻዋን እንድትሆን ነገረቻት። ሉሊትም ደግሞ እንዴ አንቺ ሰው ያምሻል እንዴ? እኔን መረጃ ምጭ ብለሽ ልከሽኛል ነበር እንዴ? ቆይ እንዳሻንጉሊት ነው እንደምታዩኝ የዚህ ቤት ሰዎች፣ አንድ መረጃ ምጭ፣ አንድ ደግሞ ታዩ አልፈልግም፣ ምንድን ነው የምትፈልጉት? እያለችን ብቻዋን ስጮህ ነበረ። በቃ እንደውም ታዩ እኔ ራሴ እወጣለሁ አለችና ትታት ወጣች። ናታን ደግሞ ለጽዮን ሚስጥሩን አወጣ። ሳይታወቀው በኤፉዬ ነገር ቢዚ ስለሆነ ለጽ ቤታቸው እና ንብረታቸው እንደተወረሰና ቤዛን ያገባት ኤፉዬን አግተዋት እንደሆነ እና የሷ ሁኔታ እያሳሰበው እንደሆነ እንዲሁም ደግሞ የእኛንም ንብረት ከወሰዱ በኋላ የቤዛንም ገንዘብ በስሜ አዙሬው ወደ እነሱ እንዳስተላልፋቸው አስገድደውኝ ነው። ኤፉዬን አግተውብኝ በዛ አስገድደውኝ ነው ቤዛን ያገባኋት ብሎ ነገራት ለጽዮን። ጽዮን ስትሰማ ይሄንን በጣም ደነገጠች። እና ገንዘብ ስለሌለና ንብረታችን ስለተወረሰ ነው እዚህ ቤት በጥገኝነት የተቀመጥ ነው። እናስ ደግሞ ለምንድን ነው ያ ሰውዬ ልክ እንደ ተከራይ ሆኖ አክት ሲያደርግ የነበረው አለችው። የቱ ሰውዬ? ያፌት ጋር ሄደሽ ነበር እንደ አለት። አዎ ሄጀ ነበር ከገነት ጋር አንዴ እኮ ወስዳ ነበርና እዛ ሲንከባከበኝ ምግብ ሲያበላኝ እና ልክ እንደ ተከራይ ሆኖ አክት ሲያደርግ ነበር አለችው። ናታንም ደግሞ ማን የወሰደሽ እያለ ሲጮህም ነበረ። እንዲሁም ደግሞ ገነት እንደወሰደቻት ሲያውቅ ገነትን አናገራት። እንዴት እህቴን ይዘሻት ትሄጃለሽ እዛ ቤት? ሁኔታውን እያወቅሽ እህቴን አንድ ነገር ቢያደርጋት ምን ልታደርጊ ነበረ? እንዴት ታደርጊያለሽ? እያለም ገነትን ሲቆጣት ነበር። ገነት ግን ለክፋት ሳይሆን እንድታስታውስ እንዲረዳትና እዛ ቤት ደግሞ ብዙ ትውስታዎች ስላሉባት ምናልባት ይረዳታል ብላ ስላሰበች እና እንዲሁም ጽ ደግሞ ስላስቸገረቻት ነው መሄድ ፈልጋለሁ ብላ ስላስቸገረቻት ብቻ ነበር ያንን ነገር ነገረችው። ሁለተኛ እንዳይደገም ማስጠንቀቂያ ነገራት። እንግዲህ ጽ አሁን ወደ ድሮ ማንነቷ ተመለሰች። ቤታቸው ንብረታቸው በኤፍራታ ምክንያት እንደተወረሰ ስትሰማ ነገሮች ሁሉ ቅሪር አሉ። መጀመሪያ ላይ ግን ኤፉዬ ጽን አግኝታት ምን ሆነሽ ነው ቆይ አንቺ ልጅ ብላ ስጠይቃት ምንም አልሆንኩ አሁን የምፈልገው እንድታቅፊ ብቻ ነው ብላ ጽን አቅፋት ነበር። ምክንያቱም የሚረዳት ሰው የለም፣ ብትናገርም የናታን ህይወት አደጋ ላይ ነው። በስተ መጨረሻም ጽ እንግዲህ ቆይ አንቺ ሴትዮ ያምሻል እንዴ? አሁን ከድሮም ቢሆን ለምን እንዳልወደድኩሽና ወንድሜ እንዳገባሽ እንዳልፈቀድኩኝ አሁን ገና ገባኝ። ቆይ ምንድን ነው የምትፈልጊው? በአንቺ ምክንያት ንብረታችንን ሁሉ አጣን። ቤተሰቦች ለዘመናት ሲገነቡት የነበረውን ሀብታችንን፣ ድርጅታችንን፣ ቤታችንን፣ ሁለ ነገራችንን በአንቺ ምክንያት ተወርሰናል። አሁን ምንም የለንም። ይህን እስኪ ባዶ ነን። በአንቺ ምክንያት ወንድሜ እንደዚህ ሆኗል። ቆይ ለወንድሜ አታስቢለትም እንዴ? ከዚህ በላይ ምን ልታደርጊው ነው የምትፈልጊው? ልትገሊን ነው እንዴ? ወንድሜን አታስቢለትም እያለ ጮኸችበት። አንቺ ስጀመር ለወንድሜ አትመጥኘውም። ድሮም ለዚህ ነበር ምጠላሽ። ከወንድሜ ህይወት ላይ ውጭለት፣ ሁለ ነገራችን አሳጣሽን እያለች ጽዮን በጣም ጮኸችባት።
ኤፉዬ እንግዲህ በጣም ደነገጠች። ምንድነው የምትይው? ተረጋጊና እናውራ፣ ያለውን ነገር አስረዳሻለሁ አለቻት። እኔ ምንም ልሰማሽ አልፈልግም፣ ይሄ ሁሉ ነገር የሆነው ባንቺ ምክንያት ነው፣ በቃ ታይን እያለች ጮኸችባት። ኤፉዬ በቃ ሁሉም ነገር ተደበላለቀባት። አንደኛ ጓደኛ ትሆነኛለች ትረዳኛለች ብላ ያስበች ወደ ድሮ ማንነቷ እየተመለሰች ነው። ሁለተኛ ደግሞ የናታን ነገር የሰራው ወንጀል የእሱ ወንጀል ለመሸፈን ብላ ያፌት ልታገባው ተዘጋጅታለች። ይህን ነገር ደግሞ ማንም ሊረዳላት አልቻለም። ቢያንስ እንኳን ለሱ ብላ ነው ብሎ እንዳይረዷትና ያለችበትን ሁኔታ አይዞሽ እንኳን እንዳይሏት ለማንም ሰው ተንፈሽ እንዳትል ነው ያስጠነቀቃት ያፌት። ውይ ያፌት ግን እስከ መቼ ነው እንደዚህ የሚሆነው? በጣም እኮ አሰቃያት። ናታንና ኤፍራታን በጣም አሰቃያቸው። እስከ መቼ ነው በዚህ ሁኔታ የሚቀጥለው? ከዛም በኋላ ያፌት ኤፉዬ ጋር ደወለና ምን ፈለክ ደግሞ አሁን ተነጋግርን አይደል እንዴ አለችው። የኔ ቆንጆ አሁን እኮ ድምፅሽን ልስማና ልተኛ ብዬ እኮ ነው፣ ያው ሚስቴ ልትሆኝ አይደለ አለችው አላት። ከዛም በኋላ ተረጋጋ እንጂ ገና እኮ ጊዜ ያስፈልገናል፣ መጠናናት አለብን አለችው። የምን መጠናናት ነው? ተጋብተን ቢሆን እኮ መጠናናት እንችላለን። ደግሞ ሌላ ተንኮል አስበሽ እንዳልሆነ ተስፋ አደርጋለሁ። ደግሞስ ምንድን ነው የምታስቢው? ምን አማራጭ አለሽና እያለም ሲላት ነበረ። ኤፉዬ በጣም አለቀሰች። ያለችበት ሁኔታ ለሷ በጣም ከባድ ነበረ። ፍቅሯን ለማዳን ብላ ነገር ግን ከፍቅሯ እየራቀች ትገኛለች። ናታን እስር ቤት እንዳይታሰርና እንዳይጎዳ ብላ ፍቅሯን መስዋዕት እያደረገች ነው። በዚህ ልክ እየወደደችው፣ በዚህ ልክ ለሱ መስዋዕትነት እየከፈለች ደግሞ በአንቺ ምክንያት ነው ወንድሜ ሁሉን ነገር ያጣው እያለቻት ነው። እሱን ለማዳን ይህን ሁሉ ትልቅ ዋጋ እየከፈለች ትገኛለች። የናታንና የኤፉዬ ስቃይ በጣም በዛ በያፌት ምክንያት። እንግዲህ ውድ ቤተሰቦቼ ሐረግ ድራማ ክፍል 62 ይህን ይመስል ነበር። ቀጣዩን ክፍል ደግሞ እስከምናይ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። መልካም ጊዜ ተመኘውላችሁ።